ቆጣሪ ፖድካስት ሰላም 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 ውድ የቆጣሪ ፖድካስት ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ያው እንዴት ነው ለየት ባለ ነገር መተናል። እኛ የምንመጣበት መንገድ አናጣም መቼስ የሶሻል ሚዲያ ፌክ ፐርሰናሊቲ ኦር ፌክ ሪያሊቲ ፌክ ፐርሰናሊቲ ምን አይነት ኢምፓክት እያሳደረ ነው፣ ምን አይነት ኢምፓክት እያመጣ ነው እና እስቲ ምን አይነት ነገሮች ደግሞ ተከትለን እንትን እንችላለን። በተለይ አሁን ከሶሻል ሚዲያ አጠቃቀም መስፋፋት ጋር ተያይዞ ሰዎች እንደምናውቀው ነው በዙሪያችን የምናያቸው ሰዎች ሶሻል ሚዲያ ላይ ሌላ ታሪክ ውስጥ ገብተዋል። እኛንም አሁን ዩቲዩብ ስንጀምር አይታችሁ እኮ አቤት ሌላ ነገር ውስጥ ገብተዋል። ያልተባለ የለም እንሰማለን እና ግን ያው ብዙ ጊዜ ሶሻል ሚዲያ ላይ ሰው የሚያሳየው ማንነትና እውነተኛው ዓለም ላይ ያለው ማንነት የሰማይና የምድር ያክል የተራራቀ ነውና ኦፍ ኮርስ ሶሻል ሚዲያ ላይ ብዙዎቻችን ምን አይነት ነገር ነው ፖስት የምናደርገው ስንል በጣም እንትን የሆነ ነገር ነው። በጣም በቃ በስርዓት የተጠና ኤዲት የተደረገ ፐርፌክት ሞመንት ተብሎ የሚታሰቡ ለምሳሌ በህይወቴ እኮ አንድ ጊዜ ሄጄ ይሆናል የሆነ ሬስቶራንት፣ ከዛ ውጪ እኮ ልሄድ አልችልም። ተጋብዤም ሊሆን ይችላል እኔ ከፍዬ እንትን ያልኩበት የለም። ግን እዛ ስገባ የሚገርም ፎቶ እነሳና ሁሉም ሶሻል ሚዲያ ላይ ለጠፍ አደርጋለሁ። በቃ ልጅ ተባላብቶ ነው ተተኩሷል፣ ሌላ ላይፍ ስታይል ነው፣ አላሙዲን አጎቱ ነው። እንደዚህ አይነት ሩመሮች ይመጣሉ። በቃ ላይፍ ድሎት ላይ ነው ያለው፣ ተመችቶታል አይነት ነገርና ወይኔ እኔ ደግሞ መች ነው እንደዚህ የምኖረው ብለው የጭንቀትና በጣም ከፍተኛ ስትረስ ውስጥ የመግባት ነገር ለተመልካቹ ማለት ነው። በጣም የሚገርም ነገር ማለት ነው። ላይክ እንደዛ አይነት ሞመንትን አድማየር የሚያደርጉ ሰዎች ራሱን ህይወትን እየኖሩ ያሉ ሰዎች ሜቢ ወይ ደግሞ ተመሳሳይ ኤክስፖዠር ያላቸው ሊሆን ይችላል። ላይክ አሁን ለምሳሌ አንድ ሪዞርት ሄድክ ወይ ደግሞ አንዲት ሴት በጣም በብዛት ይሄ ነገር ሀፕን የሚያደርገው ሴቶች ላይ ነው ባይዘው ያው አንድ ሪዞርት ሄደች፣ ከዛ በጣም ብዙ ፎቶዎችን ተነሳች፣ ደን ከዛ ስሩ ታይም ይለቀሽ ብላ ብዙ ጊዜ አረገች። አንዲት ቁጭ ብላ ረላይፋ ብላ የምትቀናባት ልጅ ወይ ሁለቴ ሊሆን ይችላል እንደዛ ሪዞርት ሄደችው። ግን ሰሽ ካይንድስ ኦፍ በጣም ስትራቴጂ እና ምናምን ነገር ስለማታረግ የዛችኛዋ ልጅ ላይፍ በቃ እሱ ይመስላታል። ትክክለኛው ህይወቷ ነው የሚመስላትና በተለይ ሴቶች ጋር ነው እንዳልከው። ሴቶች ያው አንወሻሽም አይደል? ፎቶ በጣም ነው የሚወዱት፣ በየሄዱበት ነው የሚነሱት እና ደግሞ ያው ሞመንትን ካፕቸር ከማድረግ አንፃር ነውና ደግሞ ፐርፌክት ሞመንቷን ያውቋታል በጣም። እኔ የትኛው ፐርፌክት ሞመንት ነው እንዳጋጣሚ እንደውም ምን ይባላል እኮ ወንድ ልጅ የሶሻል ሚዲያ ፕሮፋይሉን በአመት አንዴ ከቀየረ በቂ ነው። እውነት ከዛ በላይ ከደጋገመ ሌላ ችግር ነው። እንደውም ተመስገን ይሄ ቆጣሪ ፖድካስት ከመጣ በኋላ ፕሮፋይል ስቶሪን ማድረገው ነገር አገኘው። ላይ አይዲዋብ እኮ በጣም ብዙ ቦታ እኮ ትሄዳለህ፣ በጣም ብዙ ቦታ እኮ ሄዳሉ። ላይክ ለአብረህ ከሄድክ ሰው ላይክ አብሬያቸው የሄድኳቸው ሰዎች የሚገራርም ፎቶዎች ተመሳሳይ ሞመንት ላይ ነው። እኔ ምንም ፎቶ የለኝም በጣም ምንም እና ላይክ እንደውም እኔ ነኝ ያነሳሁት። በጣም ብዙ ሰው ላይክ በጣም ፎቶ ታነሳለህ እንትን ምንም ፎቶ የለም ወይ ደግሞ በቃ you don't have interest to በጣም እንደዛ ይማረግና ልሌ ፈለኩት ላይክ ፖድካስት ከመጣ በኋላ ሰም በቃ የሆነ ስቶሪዎችን ምናምን ነገር አፕዴት ቶሎ በቃ እንደው ጥሩ እየሆኑ ሊመጣዋል ላይክ እንደዛ ነገርና ምንድነው ግን በጣም በዚህ ነገር ውስጥ ዲፕረስድ እየሆኑ የመጡ ሰዎች አሉ። በጣም ከምናውቃቸው በላይ ኢቭን አሁን ይሄ ነገር በኢንዲቪጁዋል ሌቭልም የወረደ አይደለም። አሁን ቲክታክ ላይም ኢንስታግራም ላይም ፌስቡክ ላይም ኢቭን አሁን የፋሚሊ ኮንተንት በሚል ይሄ ካፕሎች የሚሰሯቸው ቪዲዮዎች አሉ። እሱ አሁን ሌላ ኢሹ ሆኗል። በቃ የእንትን ስታንዳርድ ሆኗል፣ የትዳር ስታንዳርድ እና ላይክ በጣም እውነትን ነው ላይክ ብዙ ሰዎች ኢቭን ትዳር ላይ ኢምፓክት እስኪፈጠር ድረስ ላይክ ዌዘር ኢሞሽናሊም ወይ ደግሞ በቁስም በኢሞሽንም ኦር ምናምን ነገር የሆኑ እነዛ ሰዎች ለሆነ ያህል ሰዓት ሁለቱ ካፕሎች ወይ ባለትዳሮች ለሆነ ያህል ሰዓት ይስቃሉ። ሁሌ ስታያቸው ምናምን ደስታቸውን ነው የምታየው። ሁሌ ሰርፕራይዝ ሲደራረጉ ነው የምታየው። ሁሌ ጊፍት ሲሰጣጡ ነው የምታየው። ሁሌ ላይ ላፊንግ ሞመንት ወይ ደግሞ የሆነ በጣም በቃ ጆየስ የሆነ ሞመንት ነው የምታየው ሁሉ ጊዜ። እነሱ ሰዎች ሲጣሉ አታይም። እና ደግሞ
ከወንድ ይልቅ እንደውም ሴቶች ሞስትሊ ኢሞሽናል ድሪቭን ናቸው። ላይክ ኢሞሽን ቶሎ ይጋባባቸዋል። ስሜታው ቶሎ ይመጋባት ገብቷል። ሙቪ ላይ ሰው በቃ የሚያስለቅስ ነገር ካየ ቶሎ ማልቀስ፣ ሶሻል ሚዲያ ላይ በቃ በዛ ኢሞሽናቸው እንትን ሲሆን ታያለህ። እና ይሄ ኢሞሽናል አንድ ቀን ላይክ ሪሌሽንሺፓቸው ውስጥ አንድ ቀን እንደዚህ አይነት ነገር የሆነ ላይክ ባጣ ጎርባጣ ከታየ ሜቢ በቃ ወደዛ ዳይቨርት ያንን እያዩ ኮፒንግ የማድረግ አይነት ነገር ይመጣልና ሰዎች አንፎርቹኔትሊ ላይክ በቃ በሚደብር ሁኔታ ሶሻል ሚዲያችን ላይ የሚወጣው በጣም ጥሩ ነገራችን ፎቶ የሚያምርብን ሞመንት የተደሰትንበት ኦር ደስ የሚለው ኦር በቃ ደስታን የሚፈጥር ልብስም ከተለበሰ ዲዛይን ባረግ ራሱ በቃ ያማረብንን ላይ ፐርፌክትሊ በቃ ፊት ያደረገብንን እንደሱ አይነት ነገር እና የሆነ ኮምፓሪዝን አለ አይደል? እስኪ በእናትህ እሱ ላይ የሆነ ላይክ ሶሻል ሚዲያ ላይ የምናየው ነገርና ህይወታችን ጋር ያመጣን ኮምፓሪዝን ሳሉ እና እንደሱ አይነት ነገር አሁን ብዙ ሰው የማይረዳው ነገር የሶሻል ሚዲያ ላይ የሆነ ኢንፍሉዌንሰር ይታያል። የእሱን ላይፍ ስታይል ምግብ ሲበላ ሊያሳይ ይችላል። በየቀኑ የሚገባበት የሚወጣበት የሚያገኛቸውን ሰዎች ምናምን ፐርፌክት ሞመንቱን ካፕቸር አድርጎ ይለቃልን። የሰውየው ላይፍ እነዚህ ሞመንቶች አይደሉም ዲፋይን የሚያደርጉት። እነዚህ ሆን ተብለው ለሶሻል ሚዲያ ይመጥናሉ፣ ሶሻል ሚዲያ አትራክት ያደርጋሉ። ብዙ ጊዜ ምንድን ነው የሚባለው መሰለ ፋንታሲን መሸጥ የሚባል ነገር አለ። ማለት በቃ ሰው ፐርፌክት ላይፍ ሚኖር የለም ኦፍኮርስ እናውቃለን። ግን የሰው ልጅ ገንዘብ ቢሞላው ምቾት፣ ሀብት ቢትረፈረፍለት የሚኖረው ኑሮ ምን ይመስላል የሚለውን ስናፕሻት ለማሳየት በሚል ፐርፌክት የሆነ ለምሳሌ የሆነ ቤት ተከራይቶ ሊሆን ይችላል፣ ለቀረጻም ሊሆን ይችላል፣ ኢቨን ላይኖሩበት ይችላሉ። እንዲሁም ባለፈው የምንሰማው መሰል አስገራሚ ነገር ሽምግልና የሽምግልና ጉዳይ ለማዋረድ አልፈልግም። የአበባው ሸክም እንዳይሆን የአበባው ሸክም ብዙ አነጋግሯል። የአበባውን ለማውራት አይደለም። ሽምግልና አብዛኛው ሴቶች በተለይ ሴቶች ጋር ነው አብዛኛው የሚመጣው። ሽምግልና የሚቀበሉበት ቤት ለአንድ ቀን ይከራያሉ። ከተማ ውስጥ አለ የተባለ አፓርታማ ይሄንን አሁን ከዚሁ ከቅርብ ሰው ነው የሰማሁት። ከባድ ምስጥረሽ ለቪዲዮ ተብሎ ወሳኝ የሆነ ቦታ ይከራያሉ። ኤስቴቲክሱ የሚያምር የኛን እንትን መከራየት ይችላል። እዚህ ጋር ባይደው ለክራይና ሰርቪስ ቪዲዮአችን እንደምታዩት ነው። አይ እኛ ለጊዜያዊ ቀረጻ ነው ለሽምግልና አይሆንም ላይሆን ይችላል። ብቻ ግን አይገርምም? ግን ይሄን ያክል ነው አንተ ሰው እዚህ ድረስ ደርሷል። ፉክክሩ ኢቭን ለአንድ ቀን ለኢቨንት በሚል አሁን ሽምግልናኛ የምናውቀው የሴቷ ቤተሰብ ያለበት ቤት ይኬዳል ተብሎ ነው አይደለም የሚታሰበው። ግን እንደዛ የለም። ውድድር መንፈስ ምን ያህል ደማችን ውስጥ ስለገባ ኮምፓሪዝን እና መወዳደሩ ሶሻል ሚዲያ ላይ ቶሎ ተሯሩጦ ለመፖሰት ከሚል ጥሩ ገጽታ ግንባታ እንትን ለማድረግ ስለዚህ ምን ማድረግ ትልቅ አፓርትመንት ተከራይተክ ዲኮር እያረክ ማከራየት ያዋጣል ማለት እኮ ነው። በዚህ ሰዓት ይሄን ስራ የሚሰሩ እኮ አሉ። አሪፍ ቢዝነስ ነው። እንደ ኤርቢኤንቢ ለኢቨንቶች ብቻ እያከራዩ የሚገርም የሽምግልና እንትን እየተዘጋጀ። ችግሩ ግን የብዙ ሰዎች ቪዲዮ ላይ ቤቱ ተመሳሳይ ሲሆን ያው ዲዛይን የቅጣጫ እየቀያየር ቀለምም እየቀያየርክ ቢሆን ያዋጣል። ችግር የለውም። አረ ችግር የለውም። ማን ያውቃል? ያው ኦፍ ኮርስ ለተመሳሳይ እንትን አታከራይ፣ ለተመሳሳይ ሰፈር ሰው አታከራዩ። አይ መንደሩ ተመሳሳይ ነው። ሶሻል ሚዲያው እኮ ተመሳሳይ ነው። ሶሻል ሚዲያው ተመሳሳይ ነው። ሁሉም ይመጣል ይገናኛል እሱ ቦታ። አዎ ግን ምን አይነት ነገር አለ? ይሄን ያክል ዲቴል አይታይም። አዎ እውነት ነው። ነገር ዲኮሬሽንስ ደግሞ የሳይት ፎከስን እንትን ያደርጉ ዲስትራክት ያደርጉታል። የምታየው ነገር የአደባባይ ሚስጥር እየሆነች ነው እቺ ነገር። ብዙ ሰው አያውቅም ግን እንደዚህም አይነት እንትን ኪራዮች አሉ። ይሄ ሁሉ ነገር አሁን ማነሳው ምንድነው ምን ያህል የሶሻል ሚዲያ ላይ ማንነታችንን እንደምናሳይ ፌክ ማንነት ለኮምፓሪዝን ራሱ እየተጠቀሙበት ነውና በዋነኝነት ያው አይደንቲቲ እንደዚህ የሶሻል ሚዲያ ላይ በምንፖስታቸው እንትን አይገነባም። ሶሻል ሚዲያ ላይ የምናሳያቸው ነገሮች የኛ ሙሉ እንትን አያሳይም። አሁን አንድ ኢንፍሉዌንሰር ዴይን ላይፉን ጠዋት ተነስቶ እስከ ማታ ያለው የምትከተለው ኦርዲነሪ ላይፍ ነው የሚኖረው። ማለት ሌላ ማንኛውም እኔና እናንተ የምንኖረው ላይፍ ነው። ሌላ የተለየ ነገር አይኖርም። ከ24 ሰዓት ውስጥ ሜቢ በቀን በቱ ማክሲመም ልናይ የምንችለው እኮ 10 ደቂቃ አይሞላም በአንድ ቀን ውስጥ። ግን እንግዲህ 23 ሰዓት ከ40 ከ50 ደቂቃ
ገብቶሃል። it is not like other else ነው ሌላ ነገር ነው ሀፕን እያደረገ ያለው ሌላ ነገር ነው እየተኖረ ያለው ኦርዲናሪ ነገር ነው። ምክንያቱም ኦርዲናሪ ነገር አናይም እኛ ላይክ ምንም አትራክት ወይ ሊገዛን አይችልም። ሰውንም ሊሰብ አይችልም። በጣም ስፔሻል ሞመንት በጣም በብዙ ዋጋ የተገኘች ተፈልጋ ስናፕሻት ኦፍ ኢት ነው አይደለ ልናይ የምንችለው። ፎር ዳት ማተር ለግዠሪ ላይፍ የሚኖሩ ሰዎች አሉ በጣም ከዛም ይበለጠ ግን as a matter of fact ደግሞ እንደዚህ አይነት ሰዎች እንደዚህ አይነት ነገር አይቀርጹም። እሱ እኮ ነው እዩልኝ ያለው ሰው እንደዛ ሆንኩ ሚል ነገር የለም። ፐብሊሲቲውንም አይፈልጉም። በጣም በየቀኑ የሚያደርገውን ነገር ሰው ባይዘው አይቀርጽም አይመጣለትም ራሱ ላይክ እና ፕላስ ደግሞ እነዚህ ሶሻል ሚዲያ ላይ ያሉት ፌክ ኢንፍሉዌንሰሮች እንደሚያሳዩን ይሄ ለግዠሪ ሬስቶራንት ሄደው በጣም ውድ የሆነ ምግብ ሲበሉ ምናምን አታያቸውም። እንደማንኛውም ሰው ኖርማል ምግብ ቤት ገብተው አይነት ነገር ነው እንትን የሚሉት አንለስ ሃይ የሆነ ነገር ሌቭል ዲስከስ የሚያደርጉት ሚቲንግ ከሌለባቸው በስተቀር ኖርማል የሆነ እንትን ነው እነሱ እንደሚያሳዩን። ይሄ ጠዋት ተነስቶ ላስ ቬጋስ ለምሳ ፓሪስ እንደዚህ አይነት ነገር የለም። እንደዚህ አይነት የለም። ጀስት ፌክ የሆነ እንትን ነው። እንደዚህ ለማድረግ ፕራይቬት ጀት ያስፈልጋል ምናምን እሱም አረ እንዴት አድርገህ ፎወፕ ሲጀመር ነገር እኮ በሽታ ነው። ከአንድ ቦታ ወደ አንድ ሀገር ለምሳሌ አንድ ቁርስ የኖርክ ላይክ ወይ በዛ ቅጽበት ሲጀመር ሰርካዲያን አለን አይደለ የእንቅልፍ ሰዓት የሁኔታ ፀሐይና እንትናችን የምናይበት ያ ሀፕን ያደርጋል ሳይሆን the main thing ግን it is not the way we perceive it። ሁላችንም ደግሞ በራሳችን እናውቃለን ላይክ እናውቃለን እኮ አንዳንዴ ለምን በሌላ ሰው እንደዛ ይሆናል ብለን እንደማትማር ላይክ የቅርብ ሰው አብረክ የሆነ ሞመንት ላይ አብረ የሆነ ኢቨንት ላይ የቆየውን የምታውቀውን ላይቭሊ በቃ የሆነ በአካል ሆነ ያየው ነገር ሶሻል ሚዲያ ላይ እንዴት ተደርጎ እንደተፖሰተ እያወቅከው ሌላ ሰው ሲሆን የማታውቀው ሰው ሲሆን ግን እንደዛ አይመስልህም። ልክ ነው። የምታውቀው ሰው እኮ በቃ አይተዋል እኮ ምን እንዳደረገ ምን ያየው ነገር እንዴት እንደተፖሰተ ምናምን አይተሃል። ሌላ የማታውቀው ሰው ሲሆን ግን በቃ ሌላ ነገር ይመስላል። በግድ አይምሮአችን ራሱ ይሸወዳል እንደዚህ አይነት ነገሮች እና ሪያሊቲን ግን ምን ያህል ሶሻል ሚዲያ ሪያሊቲውን ምን ያህል ሼፕ እንደሚያደርግን ስትል በጣም ያስተናግዳል። አሁን ብዙ ሰው የሚቸገርበት ነገር ሊኖር ይችላል። ፋይናንሻሊ ሊቸገር ይችላል። ከሪሌሽንሺፕ ጋር ተያይዞ ችግር ሊኖር ይችላል እና እነዚህን ፐርፌክት ካፕሎች ወይ ደግሞ ፐርፌክት እነዚህ በቃ ላይፍ ስታይል የሚመሩ ኢንፍሉዌንሰሮችን ሲያይ በቃ ላይፍ ማለት እንደነሱ ነው። እኔ አሁን ኖርክ ይባላል ኮሜንት ምናምን አይተኮን እነሱ ላይ አንተ ብቻ እኮ ህይወትን ኑራት ምናምን እንደዚህ አይነት ኮሜንት ነው የሚሰጠውና ሪሊ ግን ያ ነው ወይ የሚኖረው ህይወት? በእርግጠኝነት አብዛኛው ሰው የሚያሳስበው ችግር ይሄም ሰው ያሳስበዋል። ዴፊኒትሊ ሁላችንም ኮመን የሚያደርገን ነገር ሰው መሆናችን ነው። አት ኤንድ ኦፍ ዘ ዴይ እና የሰው ልጅ የተቸገረበት ችግር በሙሉ ይቸገራል። ይሄም ሰው ፐርፌክት ነገር ስለፖሰተ ልክ እንደ ፊልም ይቆጠርና ፊልም ላይ ቢሃይንድ ዘ ሲንስ አለ አይደል? ቢሃይንድ ዘ ሲንስ የሚፖሰተው መጨረሻ ላይ ፊልሙ ሲያልቅ ነው። ስንት መከራ ሆኖ ያ አንድ አክተር እሷን እንትን እንዳመጣት አንድ የ3 ደቂቃ 4 ደቂቃ ሲን ለመቅረጽ 100-200 ጊዜ ቴክ ላይ ያደርጉ ይችላል አንድን እንትን ፐርፌክት እንትኑ እስክትመጣ ድረስ እና ይሄን ያክል ነው ተደጋግሞ የተቀረጸ በሃይሊ ኤዲትድ የሆነ ነገር ነው የሚመስለውና የሰው ልጅ ደግሞ ሳይኮሎጂ ምን ያስባል መሰለ ይሄ the grass is always greener on the other side of the fence የሚባል ነገር አለ። ከአጥሩ ውጭ ያለው ሳር ምን ጊዜም አረንጓዴ ሆኖ ነው የሚታየው የራስን ስታየው ማለት ነው። ይሄ በንጽጽር ውስጥ የምንኖር ነንኛ ያለ ንጽጽር አንኖርም እና ሪላቲቪቲ ለፊዚክስ ብቻ አይደለም። ታይተን ወድቀናል ብለን የመፍራት በጣም ኢንሴኩሪቲ ስላለብን ኢንሴኩሪቲ አለ የሆነ ነገር አጣ ከሌላ ሰው ወደ ኋላ መቅረት ከጄኔሬሽን ወደ ኋላ መቅረት ከባች ወደ ኋላ መቅረት እንደሱ አይነት በጣም ፍራቻ አለ። በቃ ፐርሲቭድ የሆነ እንትን ስላለን ያ ሁሌ ኮምፓሪዝን ውስጥ እንድንገባ ያደርገናል። ይሄ ደግሞ ፊውል ያደርጋል። አሁን ሶሻል ሚዲያ ደግሞ በቃ ግድ በቃ ሲጀምር when you come to ሶሻል ሚዲያ ከመጣ እኔ ከስንት አንድ ሰው ነው ሶሻል ሚዲያ በቃ just for the sake of መፖስት ነው የሚፖስተው የሚል ሰው እኔ በጣም ጥቂት ይመስለኛል። አብዛኛው እንዲታይ ነው በቃ ታይቶ እዚህ ላይ ነኝ እንዲህ አድርጌያለሁ እንዲሆኛለሁ እንዲህ ምናምን ነገር ብሎ ስኬቱን ማሳየት ስለሆነ
ያ ደግሞ ሁሌ እኛን ትራፕ ያደርገናል ላይ ኮምፓሪዝን ውስጥ እንድንገባ ወይዘር አይ ከዚህ እኮ እሻላለሁ ወይ ደግሞ ወይኔ ምናምን እዚህ ጋር ብለን ፍራስትሬሽን ውስጥ የመግባት ማንነት ውስጥ ይከተናልና እንደውም ከዚህ ጋር በጣም ብዙ ሰው ዲፕሬሽን ውስጥ ይገባል። በጣም ዲፕረስድ ይሆናል። ስፔሻሊ ዳውን በቃ የሆነ በቅርብ የሚያውቀው ሰው ሲሆን ከባችክ ውስጥ ሲሆን ከሰም አብሮ አደግ ጋር ሲሆን ከምናምን ሲሆን አብሬ የተማርከው አብሬ ያደግከው ኦር ሰምቲንግ ጋር ሲሆን ዲፕሬሽን ውስጥ ይገባል ላይክ እና which is በጣም ቶታሊ ሮንግ ማለት ነው። በብዙ ነገር አንተ ከዛ ሰው ትሻላለህ። በብዙ ነገር ሌላ እሱ ያላየው ሳይድም ሊኖር ይችላል which is lot እና እኔ ምናምን አለው መሰለኝ በዚህ አጋጣሚ ማለት ነው ሁሉም ሰው የየራሱ የሆነ ጉዞ አለው ማለት ማለፍ ያለበት መሄድ ያለበት መንገድ አለ። የሆነን ሰው አይተኸው የሆነ ሰው በሆነ መንገድ ተጉዞ የደረሰበትን ዴስቲኔሽን አይተህ የራስን ማወዳደር ልክ አይደለም። አንደኛ ኮምፕሊትሊ ዲፈረንት ጉዞ ነው የምትራመዱት፣ ጉዞ ነው የምትሄዱት። ኢቭን ተመሳሳይ ትምህርትም ተመሳሳይ ፊልድም ላይ ብትኖሩ ማለት ነው ሁሉም ሰው የራሱ መጓዝ ያለበት ጉዞ አለ። ግዴታ በሱ ጉዞ አልሄድኩም ማለት ሴንስ አይሰጥም። የኔም መንገድ ጥሩ አይደለም። በቃ ዴስቲኔሽናችን እኮ የተለያየ ሊሆን ይችላል። ግን ያ ሰው የሆነ ነገር ላይ ስለደረሰ ብቻ የሱም መንገድ እንጓዝ ማለት አንደኛ ማንነትን መካድ ነው። ምክንያቱም ሰው የተለያየ ታለንት አለው፣ የተለያየ ክህሎት አለው፣ የተለያየ ችሎታ አለው እና መራመድ ያለበት ደግሞ የየራሱ ጉዞ አለው። ጣፋንታም በለው ምንም በለው በቃ መሄድ ያለበት የሆነ መንገድ አለ የተፈቀደለት እና ያ ደግሞ አፍተር ኦል አት ኤንድ ኦፍ ዘ ዴይ ጥሩ ደረጃ እንዲደርስ የሚያደርጉት ናቸው። ከፐርሰናሊቲ ዋይዝ ሊሆን ይችላል፣ ከምንድነው ከማቹሪቲም ዋይዝ ሊሆን ይችላል፣ ስብናንም ከመገንባት አንፃር ጥሩ ህይወት ከመምራት አንፃር መንገዶች ወሳኝ ናቸው። አሁን ግሎሪፋይ የሚደረጉት ዴስቲኔሽኑ ስለሆነ ማለት ነው። ሁሉም ሰው ሰክሰስ ላይ ኦብሰስድ ነው ማለት ስኬታማነት የሚባለው ነገር ሰክሰስ በኢትሰልፍ ራሱ ሪሌቲቭ ነው። ዋት ኢዝ ሰክሰስ ብለን ሰክሰስ ለራስ የምታስቀምጠው ነው። አንዳንዴ እንደውም ሰክሰስ ኢዝ ኖት ዋት ዊ አቺቭ ይባላል። ሰክሰስ ኢዝ ዘ ጆርኒ ዊ አይደለ ላይክ ኢንዱር የምታረገው ጆርኒ ነው። የሆነ ቦታ ኤም ያደረግከው ነገር ጋር ለመድረስ የሄድከው መንገድ ነው። ደግሞ የሚያስደስትህም እሱ ነው። ላይክ ሰክሲድ ስታረግ ሰክሰሱ በኢትሰልፍ ላይሆን ይችላል። አሁን እሱ አይደለም ግን ሶሻል ሚዲያ ላይ እየሆነ ያለው ግን አሁን ላይክ ያ ነው በጣም አሳሳቢ። ከዚህ ጋር ተይዞ ግን የሆነ እንትን እያል ነበር ኢንስታግራም ሊከሰስ ነው ምናምን የሚል ነገር ላይ ያነሳ ነበር። ኢንስታግራም በዚህ አጋጣሚ ብዙ ክሶች በተለይ አሜሪካ ላይ የተለያዩ ስቴቶች ውስጥ ከዚህኛው ቢሄቪየር ጋር በተለይ ይሄንን ኮሚኒቲን ፊውል ያደርጋል ከሚል በተለይ በወጣቶች አካባቢ ኢትዮጵያ ውስጥም እናያለን። ኢንስታግራም እኮ ስትገባ እኮ ኢትዮጵያ ኢትዮጵያ ነው እንዴት ነው እውነት ትጠይቃለህ ራስህን ሁላና የሚፖስቱት ፖስቶች፣ ልብሶች፣ የሚለበሱት ልብሶች፣ አንግሎቹ ምናምን ይሄ ምን አይነት ማጋዚን ልበል የፋሽን የፓሪስ ሄዳችሁት ምናምን የምታዩት አይነት የጉቺ ምናምን እንደሱ አይነት ሞዴሎች ያሉበት ጣቢያ እስኪመስል ድረስ እንደዚህ አይነት ነገር ብቻ ነው ኢንስታግራም የምታየውና ያ ነገር ምን እያመጣ መጣ በወጣቶች ዘንድ በጣም ከባድ ፉክክር እየመጣና ሜንታል ሄልዛቸውን አፌክት እያደረገ የአእምሮ ችግር እያጋለጠ ዲፕሬሽን ውስጥ እየከተተ እስከ ሱሳይድ ድረስ ራስን እስከ ማጥፋት ድረስ የደረሰ ሁኔታ ስላመጣ ሜታ ተከሷል በዚህ አጋጣሚ ማለት ነውና ይሄ ነገር ኢትዮጵያ ውስጥ ምን ያህል እንደሆነ አንናገረው። አሁን እኮ የፉክክሩ ስንል ባይ ዘ ዌይ ካለ መድረስም ይመስለናል አይደለ? ብዙ ጊዜ ላይክ እንዴት ነው አንድ ሰው የሆነ ፖስት አደረገ ወይ እኔ እሱም ማድረግ አልችልም ከማለት ብቻ ይመስለናል አንዳንዴ። እሱም አንድ የፉክክር መንፈስ ነው። አንዳንዴ አንዷ ሴት ወይ ደግሞ አንዱ ሰውዬ ያደረገውን ነገር አድርጎታል ኦልሬዲ በጣም ትልቅ አቺቭመንት ብሎት ያሰበውን ነገር ፖስት አድርጎ ብራግ አድርጎበት ፍሌክስ አድርጎበት ወር ደግሞ ደስ ብሎታል ፖስቶ ዳዘር ዋን ወይ ደግሞ በቃ ኖርማል እበልጠዋለሁ የሚለውም ሰው ፖስት ሲያረክ ተመሳሳይ ፖስት አዘር ዲፕሬሽን ላይክ እንዴት ምናምን አቺቭ ይሄ በቃ ዩኒክ የመሆን ፍላጎት በቃ እኔ ብቻ ነኝ ያን ነገር አቺቭ ማድረገው እኔ ብቻ ነኝ ያለሁበት ፐርሰናሊቲ ዋይዝ እንደዚህ ኤክስፕረስ ማድረግ የሚፈልጉ ሰዎች አሉ። በጣም ብዙ አይነት ሰዎች አሉ። እሱ ራሱ ሌላ ዲፕሬሽን ውስጥ የሚከት ነገር ነው ታገኛለህ አንዳንዴ ላይክ እኔ በጣም ነው we humans are very complicated በጣም ግን እንዳልኩ ነው ሪላቲቪቲ ነው አሁን የሚሰራውና በዚህ አጋጣሚ የሆነ ነገር ትዝ አለኝና የሆነ የፍልስፍና ትምህርት ነበረ። ምንድነው የፍልስፍና ትምህርት ኦሬዲ ትክክለኛው ማንነት የቱ ጋር ነው ያለው ማለት ፐርሰናሊቲ አንተ እኔ ነኝ የምትለው
የቱ ጋር ነው ያለው ብለው የሚያጠኑ ነበሩና በብዛት ፍልስፍናው የሚንጸባረቀው ስነ ጽሁፍ ውስጥ ነው። እና ምን ይላሉ? ለምሳሌ የሚገርም ድርሰት እየጻፍክ ነው ልበል። ድርሰቱን ስትጽፍ ስርዝ ድልዝ አይጠበቅ ቢኖርም ከነ ስርዝ ድልዙ አሳትመው ነው የሚሉ ኤዲት ካደረግከው ወይም ደግሞ በኋላ ይሄ አጀስትመንት ሪቪው ተደርጎ የሆነ ሰው እንደዚህ አድርግ ካለ አይሆንም። ምክንያቱም ያ ያንተን እንትን እየበረዘው ነው። ሰከንድ ቶታ አይደለም አንተ መጀመሪያ ያሰብከው መጀመሪያ ኢሚዲየትሊ ይመጣልህ ሀሳብ ነው። ከዛ በኋላ የምታስበው አሰላስለ ስለሚመጣ ከልብ በሌሎች ኢምፓክቶች ሪሼፕ እያደረግከው ያለው ነገር ነው። ስለዚህ ማንነት ይደበቃል ብለው ስለሚያምኑ አለ አይደለ አንድ ፎቶ ተነሳ ፖስት አማረ አላማረ ጽሁፍ ጻፍክ አይደለ ተወደደ አልተወደደ ቀጥታ ያለምንም ኤዲት ማለት ኤዲት ካደረግከው ኦሬዲ አንተ አይደለህም ነው። አእምሮ ውስጥ የተጠቀጠቁት ሀሳቦች ሊሆናሉ። ማህበረሰቡ የከተተብህ ነገር ሊኖር ይችላል ወይ ደግሞ ማህበረሰቡ ትክክል ነው ትክክል አይደለም የሚለው ነገር ጨምሮ እየሰጠ ሊሆን ይችላል። የፎቶ ይሁን አክሴፕት ዳት የጽሁፉ ግን ላይክ አንዳንድ ሰዎች አስበው ቢፖስቱ ጥሩ ነው ብለህ የምታነሳበት ነገር ወይ ደግሞ አለ። አይ እኔ እኮ እንደዚህ ይሁን እያልኩ ቴንክ ዩ ያ ፐርሰናሊቲ ምን እንዴት ሪሼፕ ይደረጋል ወይ ደግሞ እንዴት እየተቀየረ ይሄዳል የሚለው ነገር ልክ ነህ በጣም። እና ላይክ የሰዎችን ትሩ ከለር ትሩ ማንነት ትሩ ላይፍ ወይ ጄኑዊን የሆነ ህይወታቸውን ማወቅ ናውዴስ በጣም አስቸጋሪ ነው። ሪል ላይፍ አለ፣ ፌክ የሆነ ላይፍ አለ። አንድ ቦታ ለአንድ ጊዜ ተኬዶ በጣም ብዙ አመት እዛ ጋር እንደተቆየ ተደርጎ ለማሳየት ይሞከራል። በየቀኑ ያንን ህይወት እየኖረ ደግሞ ሰው ምንም አይነት ነገር ሲያረግ ላታዩት ራሱ መውረድ የሚመስለዋል። ላይክ ይሄ ነገር እኮ አሁን ምክንያቱም ፐርሰፕሽን አንዳንዱ ላይክ በየቀኑ የሚያደርገው ነገር ከሆነ አንዴ ከፖስተው ላይክ ዋንስ ኢን ዋይል አረኩት እኮ ተብሎ ሰዎች ፐርሲቭ ያደርጉብኛል ብሎ የሚያስባል። በየጊዜው ደግሞ የሚያረክ ሰው ከስንት አንድ እና ሌላው በጣም ከባድ ነገር ምን መሰለ ኦሬዲ እንደዚህ አይነት ነገር ውስጥ የሚገቡ ሰዎች እንደዚህ ፌክ የሆነውን መልቀቅ የጀመሩ እና ላይክ የሆነ ራስን ማቅለል የሚመስለው ሰው አለ እና እንዳው ይወሰዳል። ላይክ ብቻ we have to whether እውነትም ይሁን ውሸትም ይሁን ብንችል በቃ ኦተንቲክ ታው የሚፖስተው ይቅር ላይክ እሺ ፖስት የሚያደርገው ይቅር። ምክንያቱም አዛ ኢንድ ኦፍ ዘ ዴይ ይሄኛውም ዲፕሬሽን ውስጥ የገባውን ሰው ይፖስታል ነገር ላይክ ራስን ኮምፓሪዝን ውስጥ ባናስገባ አዛ ኢንድ ኦፍ ዘ ዴይ እሱ እንኳን ከባድ ነው እውነት ለመናገር። ምክንያቱም ሰው ልጅ ያው ሪላቲቪቲ ውስጥ ነው የሚኖረውና ሌላው ከነዚህ ከፌክ ሪያሊቲ ከሚያሳዩት ኢንፍሉዌንሰሮች ጋር ተያይዞ ትልቁ ችግር ኢቭን እነሱም ላይ ዲፕሬሽኑ እንዳለ ለማሳየት ነውና ከሌላ ኮምፓሪዝን ጋር ኮምፓሪዝን ውስጥ ሳይገቡ ይሄንን ፐርፌክት የሆነ ኢሜጅ ሜንቴን ለማድረግ ከፍተኛ ወጪ ነው የሚያወጡት። ለምሳሌ በየቀኑ ሆቴል እየተነሳች ያለች አንዲትን ወጣት አስባት ኖርማል ቤቷ ውስጥ መነሳት አትችልም ወይ መንደር ውስጥ መነሳት አትችልም ወይ ደግሞ ኖርማል ቦታ ላይ መነሳት አትችልም። ይሄንን ሃይ ፕሮፋይል የሆነ ኢሜጅ ሜንቴን ለማድረግ በየቀኑ ሆቴል መሄድ አለባት። ይሄ ምን ያህል ኢሞሽናሊ ኤግዞስት እንደሚያደርግ አስበው። እንደውም አንተ ጥሩ አሰብክ ላይክ በየቀኑ ሆቴል የሚሄዱትን አንድ ቀን ሆቴል ተው ላይክ አንድ ጥሩ ቦታ በቀን ይሄዱና በብዙ ልብስና በብዙ አይነት ፖዝ በብዙ አይነት ደግሞ ተነስተው ላይክ ሌሎችን እንትን ኢቭን ኢሞሽናል ኤግዞሽኑ ባይገላት ልብስ ተሸክመ ሄደችበት ወገብ አይተርፍም። ባርኮት ባይዘው የሚገርም ቪዲዮ ሰርቶ ነበር እዚህ ላይ ላይክ እንደዚህ ዲፕሬሽን ተጎድታበት ቪዲዮ እንደዛ ነው ተጎድታበት ሄዳ አንዱ በጣም አድማየር የምታረጋት ምናምን ነገር ጓደኛዋ ጋር ሄዳ ስትሄድ ላይክ በቃ ሌላ ሰው ናት እቷ ስታየት ሌላ ሰው በቃ በየቀኑ የምትሄድ የምትመስላት አንድ ሄዳ በጣም ብዙ ቪዲዮ የተነሳችው ነው። በየቀኑ እንትን ምግብ የምትበላው የምታሳየው ሌላ ቤቷ ሲሄዱ ሽሮ ነው የበሉት ላይክ እንደዛ አይነት ነገሮች እስኪ ገርማ ድረስ ብር የሚቸግራት ማይመስላልኝ ወንድሟን ላይክ ብድር ስትጠይቀው ነገር አይነት በእንግሊዘኛ ሁሉም ፖስታ ስታደርግ የነበረው ልጅ ትርጉም ሄዳ ምናምን ምንድነው የሚለው እስኪ የገባው ምናምን ብላ ስጠይቃት አይነት ላይክ ካይንድስ ኦፍ ቲንግስ አለ እና we hope ሁሉም ሰው ይሄን ብረዳው እንላለን። እኔ እንግዲህ ኦቴንቲክ ሆኖ ብዬ ነው የምለው። እኔም ደግሞ ራሳችንን ኮምፓሪዝን ውስጥ ባንከት እንላለን። ያው ብዙ አወራንበት ብዙ አውርተናል። በሾርተስት ኤፒሶድ ኦፍ አወር እንትን ይመስለኛል። እንግዲህ እስቲ እናንተስ ምን ትላላችሁ? ሰዎቻችን እንጠይቃለን። እስቲ በተለይ ምን ያህል አፌክት አድርጓችኋል? ምናልባት አድማየር የምታደርጉት ፐርሰናሊቲ ካለ ሶሻል ሚዲያ ላይ የሱን እንትን እያያችሁ እንደሱ ለመሆን እየሞከራችሁ ነው ወይስ ከዛ ምን እየወሰዳችሁ ነው የሚለውን ብታሳውቁን ደስ ይለናል።
እንግዲህ ስለተከታተላችሁ እና ብዙ ላይክ ያደረገላችሁ ሶሻል ሚዲያ ላይ ፐርፌክትስት የምትሉትን ፎቶ ደግሞ እዚህ መታች ብታረጉልን ደስ ይለናል። እንደ ሁሌም እንደምንለው ጨርሰናል አይደል? ጨርሰናል። ሁሌም እንደምንለው እዚህ ድረስ ከደረሳችሁ ሰብስክራይብ፣ ሼር፣ ላይክ አድርጉን፣ አበረታቱን። አዲስ ነን፣ ጀማሪዎች ነን። በእርግጥ ብዙ እየሄድን ነው፣ እንቀጥላለን። ይሄ ቆጣሪ ፖድካስት ነበረ። መልካም ቆይታ ይሁንላችሁ። በቀጣይ እስክንገናኝ ቆጣሪ ፖድካስት